ኢንስፔክተር ታጠቅ እባላለሁ። የካ ክፍለ ከተማ አካባቢን የአድዋ አካባቢ ፖሊስ ጣቢያ ነው በውክልና ምሰራ የጣቢያ ኃላፊ ነኝ ማለት ነው። እሺ አምባቸው ተስፋ ይባላል። እዚህ ወረዳ 7 ላይ ፋሚሊ ስፖርት ባር የሚል የሬስቶራንት ባለቤት ነው። ኢንጂነር ይታገሱ ዲነግዴ ይባላለሁ። ቦጋለች ራታ ይባላለሁ። ቀጠና 8 ብሎክ 5 ነዋሪ ነኝ። ግርማ አብርሃም ይባላለሁ። ስራ ድርሻዬ የታብሰሪ ስራ ነው። ባለቤትና ስራ አስኪያጅ ነኝ። መንግስቱ እንኳን ሆነ ይባላለሁ። ያሚን ፍየል ቤት ባለቤት ነኝ። የት አካባቢ ወንጀል ሊበዛ ይችላል የሚለውን ቅድሚያ እሱን ለይተናል። ተጨማሪ ደግሞ ምን አይነት ወንጀሎች በአካባቢው ላይ ይፈጸማል የሚለውንም የመለየት ስራ ነው የሰራ ነው። ያንን ለህዝቡ ግንዛቤ እንዲያገኝ ካደረግን በኋላ ለነዚህ ግብአት የሚሆኑ ነገሮች ምን ያስፈልጋል የሚለውን ስናይ ቴክኖሎጂ መጀመሪያ ያው በጥበቃም ብቻ እና በፖሊስ ብቻ መስራት ስለማይቻል ቴክኖሎጂ መጠቀም ስላለብን ህዝቡን ወደዚህ ግንዛቤ ነው የፈጠርነው። ከፈጠርን በኋላ ህብረተሰቡ አምኖ ተቀብሎ ካሜራዎችና የሚያስፈልገውን ግብአት ለመስራት ፍላጎት ህብረተሰቡ ይሄን በማድረግ ይሄን ደግሞ ሲያደርግ አስተዳደሮችም ጭምርም ስለነበረ ግንዛቤ ሰጠንበት። ይሄንን በማዋየት ነው ወደዚህ የገባ ነው። ካሜራው በመገጠሙ የተለያዩ ጥቅሞችን አግኝተናል። አንደኛው ወንጀለኞችን ለመቆጣጠር ይመቸናል። ሁለተኛው ደግሞ የአካባቢውንም ሰላም በአጠቃላይ ወጪ ወራጁን ለመቆጣጠር በጣም ይመቸናል እና በጣም ቆንጆ ነው። በጣም ይህንን ነገር ያው ድሮም ይመኝ ነበር። ሀገራችን መቼ አድጋ በዚህ ባደጉት ሀገሮች ተርታውና ቤታቸው ቁጭ ብሎ ይከታተሉ ነበር። እኔ በተለይ ትልልቅ ሆቴሎች፣ ትልልቅ የውጭ ዜጎች የሚገኙበት አካባቢ ነበር ድሮ ትምህርት ከጨረስኩ በኋላ ተቀጥሬ ስራ የነበረው። እዛ አካባቢ እነሱ የሀገራቸውን ቁጭ ብሎ እዚህ በሴኩሪቲ ካሜራ ቤታቸውን ሲጎበኙ ይመኝ ነበር። ያንን ራሴ አድርጌ ሳይ በጣም ነው የተደሰትኩት። ሲጀመር ይሄ ካሜራ ከተገጠመና ብሎክ መንደር ተብሎ መብራት ከወጣ ጀምሮ ያለው ለውጥ በጣም አመርቂ ነው። እኔ ለመግለጽ ቃላት ያጥረኛል። ማለት ከዚህም በፊት በጨለማ ከ1 ሰዓት ተኩል በኋላ ሰው የማይሄድበት፣ መኪና በአግባቡ የማይቆምበት፣ ሌብነት የሰፈነበት አካባቢ ነበረ። ቦርሳ የሚነጠቅበት፣ ስልክ የሚቀማበት ነበረ። አሁን ላይ እንደ ፀሐይ አብርቶ ቀኔቱ ነው ማታይቱ ነው ብለን እስከ መለየት ድረስ ያቃተን ነገር ነው ያለው። ብሎክ ማስዋብ ተብሎ የወጣው መብራት የካሜራ መገጠሙ የህዝቡን ደህንነት 100% ያረጋገጥንበት ነገር ነው እና በዚሁ ቢቀጥል እላለሁ። እየተሰራ ያለው ነገር በጣም ደስ ይላል። የገጠምንበት ወደ 123 ነው። ህዝቡን አዋይተን እንዲገጥም ያደረግነው ያ ደግሞ ወንጀል አለበት የተባለበት ቦታ ላይ በተለይ መኪና እቃ የሚሰረቅበት ሱቆች ያሉበት አካባቢና አደባባዮች፣ እነዚህ ዋና ዋና መንገዶች የመኪና እቃ ቅሚያዎች የሚፈጽሙበት ቦታዎች ላይ ነው ቅድሚያ ሰጠነው እና ወንዞች አካባቢ ነው። ያንን የማድረግ ስራ ሰራም ማለት ነው። ከዛ በኋላ ካደረግን በኋላ መጀመሪያ ላይ ይፈጸሙ የነበሩት ወንጀሎች ነው የለየ ነው። ከካሜራ በፊት ከካሜራ በኋላ ምንላ ያ የረዳን አንዱ ነገሮች ላይ ህዝቡ ቴክኖሎጂን ካወቀ በኋላ የምንጠቀምበት ምንድነው የፈለግንበት አንዱ ምክንያት ያንን ካስገጠምን በኋላ ይቅርታና ካስገጠምን በኋላ ከወንጀላችን የተነሳ ነው። ከተገጠመ በኋላ ምን አለ ካልተገጠመ በፊት ምን የመጣ ውጤቱን ደግሞ ለመገምገም ነው ሞከሩ። የሚገርመው ካሜራውን ከገጠመን በኋላ እንደዚህ አይነት ችግሮችን አላጋጠሙንም። ግን በፊት ግን በጣም ነበሩ። አንደኛ ካሜራውን እንድንገጥም የተነሳሳንበት ምክንያት በጣም ስፖኪዮ ይጠፋ ነበረ። እዚህ በር ላይም ከዘበኞች ጋር የሚፈጠሩ የተለያዩ አለመግባባቶች ነበሩ። መንገድ ላይ የሚፈጠሩ አለመግባባቶች ነበሩ። እነሱን ተቆጣጥረንበታል። አሁን ላይ ግን እንደዚህ አይነት ችግሮችን እያየን አይደለም። ኦልሬዲ ካሜራው እንዳለ ኖቲስ ስለሚያደርጉ ነው መሰለኝ እንደዚህ አይነት ችግሮች በጣም ቀንሰዋል። ይህንም ደግሞ በተግባር ማየው ጥቅሙን እዚህ አሁን እኔ ያለሁበት አካባቢ አሁን እዚህ ጋር የህንፃ መሳሪያና ምግብ ቤት ደግሞ በባለቤቴ ስም፣ ህንፃ መሳሪያው ደግሞ በራሴ ስም እዚህ ያለኝ። እዚህ ቦታ ላይ ከዚህ በፊት እዚህ ሽያጭ የምታካሄድ ልጅ አጭበርብሮ ሊሄድ የነበረው ገንዘብ ቀምቶ ሊሄድ የነበረው የተያዘው በዚህ ካሜራ ነው። ስለዚህ ያን ቀን ይሄ ካሜራ ባይኖር ፎቶ አይነሳም፣ ያ አመልጦ ነበር። ስለዚህ ትልቅ ጥቅም አለ። በጣም ቆንጆ ነው። በሰራተኞች ለመቆጣጠር እቃ ጠፋ ተብሎ ባለቤቶቹ መኪና ግጭት አለ ብሎ ለመውሰድ ሲመጡ ያ አገባቡን ጠዋት እንዴት እንደገባ እነሳይና በዛ ተስማምተን እንለያያለን። በፊት ያለው ነገር ላይ ደንበኞች ስቦክ ይሰረቃል። ብዙ ነገሮችን የማጭበርበር ቅማኛ፣ በሞተርም በመኪናም ስልክ መሰረቅ ምናምን ነገሮች ነበሩ። አሁን ግን ይሄ ነገር ካሜራ ከተገጠመ በኋላ ምንም አይነት ነገሮችን ስለሌሉ
ጥሩ ናቸው። ጥበቃዎቹም እዚህ ያሉት ፓርኪንጎቹም ስርዓት ይዘዋል። በፊት በዝናብ ሰዓት ላይም ጥብቅ ቅማኛ አለ፣ ሁሉ ነገር አለ። በመኪና በሞተር ይመጣሉ፣ የሰው ስልክ ይሰረቃል። አሁን ግን በጣም በልዩ ሁኔታ ሰላሙ ነው ያለው። በጣም ጥሩ አይነት ሰላም ነው ያለው። ጀመረ አንደኛ ካሜራ በመገጠሙ ራሱ ወንጀል ሊሳተፍ ይፈልገው ሰው በራሱ በመኖሩ ራሱ አለ በሚለው ራሱ ተጽዕኖ ስለሚፈጥር አካባቢው ላይ ተጠርጣሪዎች ወይ እንደዚህ ወንጀል ሊፈጽሙ የሚችሉ ሰዎች አይመጡም ማለት ነው። ሁለተኛ ህብረተሰቡ ደግሞ ትልቁ ደስ ያለው ነገር ምንድነው? ሰው አይኖርም እንደ ማስረጃም ካሜራው እኛን ይጠብቀናልና ለኛ ማስረጃ ይሆናል ብሎ እንደ ማስረጃም ህብረተሰቡ ይቆጥራል ማለት ነው። አንዳንዴ ማስረጃ የሌሉ ቦታዎች ላይ ተፈጻሚ ይሆናሉ ወንጀሎች። ማስረጃ አናገኝም አንዳንዴ። ግን ካሜራው ደግሞ ከሰው በላይ ይበልጥ ምስልም አለ ሁሉም ነገር ስለሚገልጽ እንደ ማስረጃም ለፖሊስ መዛግብቶች ወይም ተጠርጣሪዎችን ለመያዝና እንደ ማስረጃነትም ለፍርድ ቤትም ፍርድን ለማስወሰንም እንደ ግብአት ጠቅሞናል ማለት ጥቅሙ አንዱ እሱ ነው። ሰላም ለራስ ነው። ሰላም ለራስ ነውና አሁን ሰላም ሲሆን እንደሚታየው ሱቁም አሁን መስታወት ነው። ሶ በእንደዚህ አይነት ነገሮችን ወንጀልን መከላከል ይቻላል። በካሜራም ሌላ ሴኩሪቲ ባለሙያዎችን በማስቀመጥም መከላከል ይቻላል። ግን ይሄኛው ምንድነው? ቤትም ቁጭ ብለ በስልክ መቆጣጠር ስላለ የትም ሆነ በስልክ መቆጣጠር ስለምችል ሞር አድቫንቴጅ አለው። ሁሉም እንደዚህ ራሱን ለመጠበቅ ሲል ካሜራ አድርጎ እንትን ቢል ቆንጆ ነው። ስለዚህ ከማብራቱ ጋር ተያይዞ ከአካባቢው ውበት ጋር ተያይዞ በጣም የለየ ደግሞ ሌብነት እንዳይኖር ያደረገው ይሄ ካሜራ ነው። ለምሳሌ ቆሻሻ ይጣል ነበር በየቦታው። ይሄ ካሜራ አንድ ጊዜ እንደዚህ በኔ በኖራ ቤት አካባቢ እኛም ማናቀው ሰው ቆሻሻ ጥለው ያንን ቆሻሻ ያዝነው ማን ጣለ ይዘን ያንን ነገር እርምጃ የወሰድንበት በዚህ ካሜራ ነው። ከዛ በኋላ ሰው ካሜራ ያያናል ይላሉ፣ ህገወጥ ነገር አያረጉም ማለት ነው። ሁለተኛ ሰዎች ይህን በመቅጠማቸው በራሳቸው በስልካቸው የሚይዙና ለኛ ቶሎ ይደውላሉ። እዚህ ጋር እየተፈጸመ ነው ይሉና እዚህ ጋር እንደዚህ ያለ ድረሱ የማለትም ይነግረናል። በራሱም ይዞ መኖሪያ ቤቱንም ይጠብቃል። ስራ ቦታውንም ቁጭ ብሎ ቤቱንም አካባቢውንም የመጠበቅ መኪናውን የመጠበቅ ስራ ሰርተዋል ማለት ነው። ሲሰራ የሆነ ነገር ካለ እንኳን ከኛ ጋር እንኳን ባይገኝ ቶሎ እዚህ ቦታ እየተፈጸመ ነው ድረሱ ይለናል። እንደዚህ ቦታዎች ላይ ይሄ እንደዚህ አይነት ሰው እንደዚህ ያረገ ሰው ይሄ መኪና ይፈታ ነው ይሄን ቤት እንደዚህ ያረገ ነው ዕቃ ይዞ እየሄደ ነው እያለ ጥቋሚውን ወደ ጣቢያችን በጣም እያመጣ ነው ያለው ማለት ነው። ያ ደግሞ ትልቅ የህብረተሰቡ ተሳትፎ በጣም የሚገርም ነው ማለት ነው። ያ ነገር እንዲጠቅመን ነው። የእነሱ ድጋፍ በጣም ጥሩ ነው። እስካሁን እየተደረገ ያለው ኮሚኒቲ ፖሊስም ሰላም ጸጥታው ላይም ህዝቡ ላይ እየተሰራ ያለው ስራ በጣም ደስ ይላል። አሁን እንደ ልባችን ወጥተን እየገባን ነው። ወንድሞቻችን እህቶቻችን በፈለጉ ሰዓት አምሽተው የሚመጡበት ኤጀንሲ የሚሰራው አሉ። ሌሊት እኔ አሁን እንደ ነዋሪ ምልህ 10 ሰዓት ተነስቼ የምወጣበት አጋጣሚ አለ። ሰላሜን አረጋግጬ በመብራት ራሴን አረጋግጬ ሰላማዊ ሰው ሆኜ እየወጣው እየገባው ነው ያሉት ፖሊስ ሰላም ጸጥታም ከህዝቡ ጋር በመሆን እየተቀናጀ ያለው ስራ በጣም ደስ የሚል ነው። በዚሁ ቀጥሉ ማለት ነው የምፈልገው። እኔ በጣም ነው ከነሱ ጋር ተባብረን የምንሰራው ከሰላምና ጸጥታውም ከፖሊስ አካላቶች ጋር በጣም ነው ተባብረን የምንሰራው። የሆነ ነገርም ሲኖር ቀጥታም ስልካቸውም ኮንታክታቸውም አለን። እንደ ግለሰብም ማታም ኤኒ ታይም ሌሊት ምናምን ነው የምንደውልላቸው። ሶ እነሱም በፍጥነት ነው የሚደርሱልን። አንዳንድ ነገሮችም ከሰላም ውጭም ጥያቄዎችም ሲኖሩን የተለያዩ ስብሰባዎችም ይካሄዳሉ በተለያየ ጊዜ። ሶ በቅንጅት ነው እየሰራን ያለው። እንደ ምሳሌዎች አንዳንድ ወንጀሎች ሊኖሩ ይችላሉ። ምሳሌ እንደ ታች ሌክስ ፕላዛ አካባቢ ላይ መሰረተ ልማት ቆረጣ አካባቢ ላይ እንደዚህ ሲሞክሩ የተገኙበት ያስታለ ሁኔታዎች አሉ። ሁለተኛውን እንደዚህ አደባባይ አካባቢ ላይ ጥምቀት በዓል ላይ ዲፖል ዲሎፕ ህንጻ አካባቢ ላይ የተገጠሙ አካባቢ ላይ ጥምቀትን የተቆጣጠርንበት አካባቢ ላይ ያለ ኮሽታ ትላልቅ ኩነቶችን የሰራንበት ትልቅ ሚና የተጫወተበት ሁኔታ ነው ያለው። ስለዚህ በፊት እንደ ወረዳ 7 ብዙ ወንጀሎች አሉ፣ በጣም ብዙ። አሁን ግን በነገራችን ላይ እኛ ቅንጅት ባይኖረን ኖሮ ይሄ ሁሉ ስራም አይሰራም። ቅንጅት ከወረዳው አመራር ወረዳ አመራር እስከ ሌሊት ድረስ እዚህ እኛ ጋር ይቆያሉ። ምን እንደምንሰራ እኛ ደግሞ ተቋም ነው የፈጠርነው ከህዝቡ ጋር ማለት ነው። ህዝቡ ወጥቶ አካባቢውን ይጠብቃል እንደ ተቋም ማለት ነው። ያንን ነገር ደግሞ እያንዳንዱን ነገር ከሰላምና ጸጥታ ከፖሊስ ከወረዳው አመራሮች ጋር እርስ በርስ ሪፖርት እየተቀያየር እያንዳንዱ ነገር አሁን በተለይ በዚህ ቅርብ ጊዜ አንድም ወንጀል እዚህ አካባቢ ተካሂዶ አያውቅም። ለምንድን ነው ይሄ የሆነበት? እንዳላችሁት አካባቢ ሲዋብ ጨለማ ወደ ብርሃን ሲቀየር ሌብነት ደግሞ ሁል ጊዜ ከጨለማ ጋር ነውና ይሄ ለነሱ ዋስትና ነው የሆነ ይሄ ነገር። ሌላ ጊዜ
መኪና ስፖኪዮ መሰረቅ አለ። የተለያየ መኪና መስታወት ሰብሮ ውስጥ ቴፕ መስረቅ፣ ዳሽቦርድ መስረቅ አለ። ይሄ ሁሉ ከዛ በጣም ሚኒማም ወደ ዜሮ ወርደዋል ማለት ይቻላል። እዚህ አካባቢ ሞተር ሳይክል ተሰርቆ በጣም ረጅም ካሜራ በመገጠሙ ጂፒኤስ ስላለው በዛ ምክንያት እንግዲህ በአሁን ሰዓት የሞተር ዋጋ ስንት እንደሆነ ይታወቃል። ልጁ ሰርቶ የሚበላበት ጉሮሮን የሚያላቀቅበት ነው፣ ቤተሰብ የሚረዳበት ነው። ይሄ ጂፒኤስ በመገጠሙና የብሎክ በማስዋቡ በመጣበት አጋጣሚ ሞተሩ ሁሉ የተመለሰበት ነገር አለ። ሰላማችንን አስፍነናል። እኛ በሰላም እንወጣለን እንገባለን። ሌላው ደግሞ በአካባቢው ላይ ያለው ህብረተሰቡ ደግሞ ጨለማን ወደ ብርሃን የቀየረበት ደግሞ አለ። ተጨማሪ ከካሜራ ውጪ አካባቢው ላይ ጨለማ ነበረ። አጠቃላይ ላይ አስተዳደሩ ከመስራቱ አንጻር ከሰላምና ጸጥታ ጋር ከአካባቢው ጋር ከፖሊስ ጋር መተባበር ሰፈሩን ከጨለማ ሁሉም ሰው ብርሃን እንዲያመጣ አድርጓል ማለት ሰው ብርሃን አይቶ እንዴት ያ ራሱ አንዱ ትልቅ ነገር ነው። ሸቶችን የተለያዩ ነገር ከማስመንጠር አንጻር ትልቅ ስራ ሰርቶልናል ማለት ነው። ስለዚህ ከበፊቱ አሁኑ ጥሩ ውጤት በማምጣት እንደ ወረዳም እንደ አካባቢውም ትልቅ ስራ ነው ያለው በአሁኑ ሰዓት ማለት ነው እየሰራን ያለን ማለት ነው። ስለዚህ በጣም ደስ ይላል ይሄ ነገር መምጣቱ። መንግስታችን ይሄን ሀገራችን ተቀይራ ወደ ጥሩ እንደ ሌሎች ዘመናዊ ይሄ በኢንፎርሜሽን ቴክኖሎጂ የተሟላች ሀገር ለማድረግ የተካሄደው ነገር በጣም የሚያስደስት ነውና እኔም ስለተጠቀምኩበት ያው ደስ ብሎኛል ይላል። በጣም ቆንጆ ነው። በጣም የበለጠ ሰውን አማኔታ ይሰጣል። በጣም የሰውን እምነት ይሰጣል። ሁሉም ነገር ከሰራተኛ ጋራም ለምንም አይነት ሰው ጋር ያጋጫ ሁሉም በየቤቱ ይሄን ቢያደርጉ ጥሩ ነው ብዬ ያምናለሁ። በየቤቱ በየበራቸው በየአካባቢው ወረዳው ላይ ያለ ለውጥ በጣም አስደሳች ነው። አሁንም እናንተም በርቱ፣ እኛም ከጎናችሁ ነን ለማለት ፈልጋለሁ። አመራሩ እየሰራ ላለው ስራ እኔ በምን ቃላት እንደማመሰግናቸው ቃላት ያጥረኛል። በርቱ ነው ማለት የምፈልገው። አመሰግናለሁ። ጥሩ ናቸው ያሉት። ሁልጊዜ ጥያቄ ያቀርባሉ። ምን ችግር አለ ብለው በየቀኑ ይመጣሉ። በየሰዓቱ እየመጡ ምን ችግር አለ ብለው ጥያቄዎችን ያቀርባሉ። ልጆቹ ላይም ችግር ካለ ልጆቹ ላይም ያለው ነገር እነግራቸዋለሁ። እዚህ ፓርኪንጎቹም አሁን በመንግስት ደረጃ ነው መደራጃቸው። ልጆቹ በጣም ደስ ብሎናል። በፊት እንደፈለጋቸው ደንበኛውን ያመቻቅጡ ነበር፣ ምን ይሉ ነበር። አሁን ግን ለደንበኛው መንግስት እየተቆጣጠራቸው ስለሆነ እያንዳንዱ መንግስት ስለሚቆጣጠራቸው 5 ብር ሰጣቸው 10 ብር ሰጣቸው። ያ ነገር አሁን ጥሩ ነው። ያለ ደግሞ የኛውን እንደ ልማት ቆጥረውት እንደ ቤተሰብ አካል ወስደው ደህንነት ደግሞ ስለሚጠቅም ሰላም ስለሚቀድም ለዚህ ደግሞ ትልቅ አስተዋጽኦ ስለሚያደርግ በዚህ ላይ ሁሉም ሰው ግንዛቤ እንዲያገኝ ግንዛቤውን አግኝቶ በዚህ ላይ አስተዋጽኦ እንዲያደርግ። አንዳንድ ሰዎች ሌላ ነገር ይመስላቸው የካሜራ እውቀታቸው ገና ነው። ስለዚህ ለሰላም እንደሆነ አካባቢ ላይ ደግሞ ደህንነትን ለመጠበቅ ስለሆነ አስፈላጊ ስለሆነ ይህን ነገር እንዲያበረታቱ ነው እና ራሳቸውም በዚህ ላይ ተሳታፊ እንዲሆኑ ነው። የገጠሙት ሰዎች ደግሞ ይህንን ስራ እየሰሩ ይሆን ለሁሉም አገልግሎት እየሰጡ ስለሆነ ለአካባቢም ስለሰጠ ያንን በአክብሮት መያዝ፣ በጥንቃቄ መያዝ፣ አገልግሎቱ እንዲቀጥል ማድረግ፣ ያንን ማድረግ ከሁሉም ይጠበቃል ማለት ነው። ከዛ ውጭ ሁሉም ከሆነ ከሰራ በጋራ ከሰራ ከሰላምና ጸጥታው ጋር ከአስተዳደሩ ጋር ከፖሊስ ጋር ከተሰራ ሰው በሰላም ወጥቶ ማንኛውም አገልግሎት በሰላማዊ መንገድ መስራት ይቻላል። ያለ ጭንቀት ያለ ምንም አካባቢውን ሰላም አድርጎ በነጻነት ወጥቶ ሰው ቤቱን ዘግቶ መሄድ አለበት። ወደሚፈልግ ግዴታ ጥበቃ ላይ ያስፈልገው ይችላል። አሁን ተጨማሪ ወጪም ይቀንሳል። ምክንያቱም ካሜራ ካለ በቀላሉ ይቆጣጠር፣ ጥበቃ ያስፈልገውም ማለት። እኛም በአንድ ማዕከል አሁን እኛ በጣቢያችን አለ ማዕከል ሰፈሩን እየተቆጣጠርን ያለው ተጨማሪ ሰፈሩን ያለ ምንም እኛ ቁጭ ብለን መንደሩን በቴክኖሎጂ ቁጭ ብለን ሰፈሩን ሰው በሰላም ወደ ቤቱ ሲሄድ እኛ ደግሞ ንብረቱን እና ደህንነቱ መጠበቅ ስላለን ቁጭ ብለን በአንድ ቢሮ ማዕከል ቁጭ ብለን አካባቢውን እንድንቆጣጠር እነሱም ከኛ ጋር ሼር እንዲያደርጉልና ማዕከል አለን፣ ባለሙያ አለን። ታዩታላችሁ በኋላ የተገጠመ አለ። እሱን ቁጭ ብለን ማንም ሳይጨነቅ ቤቱን ዘግቶ ሄዶ ልጆቻቸውን ትምህርት ቤት ልከው እኛ ደግሞ ሰፈሩን ጠብቀን ሲመጡ በቴክኖሎጂ ተጠቅመን አካባቢና ሰላም እንድንጠብቅ ነው። ለምሳሌ በቴክኖሎጂ አንዱ የመኪና እቃ የተያዘበት ሁኔታ አለ። ወደ ኪዳነ ምሕረት አካባቢ ላይ እንደ ማስረጃ ያገኘንበት የመኪና እቃ ስፖኪዮ ሲነቅሉ በካሜራ ተገኝቶ ያገኘንበት ሁኔታ ነው። ይሄ ህዝቡ ላይ የተፈጸመው ንግግር ማለት ነው፣ አስተዳደሩን በመነጋገሩ ነው። ያ በመሆኑ ያገኘንበት ሁኔታ ነው ያለው። ሁለተኛ ብዙ ወንጀሎችን አስቆመናል ነው። በቡድን የሚንቀሳቀሱ አሉ። ያንን ደግሞ የመከታተል ስራና ቦታው ላይ በፍጥነት ሄዶ የማክሸፍ እንዳይፈጸም ያደረግናቸው ኬዞች አሉ። ለምሳሌ መኪና እቃ ነው አብዛኛው እና ቤት ውስጥ ለመግባት በአጥር የመዝለል ሁኔታዎችን ያስቆመበት ነው።
ስላልከፈተ ነው እንጂ አሳያቸዋለሁ። እንደዚህ ጣራ ላይ መውጣት፣ በግንብ ላይ መውጣት የማስቀረት ነው። ሰዎች አንዳንዴ ካሜራውን ይዘው ይተኛሉ። ማድረግ እንቅልፍ ሊጥላቸው ይችላል። ያ ካሜራ ደግሞ እኛ ጋር ኮንታክት ከሆነ ደግሞ በቀላሉ እኛ 24 ሰዓት ስለምናገለግል ስለምንከታተል ያ ነገሮች አሉ። አላርም ስለሚጮህ ያን ነገር የመከላከል ስራዎች ሰርተናል ማለት ነው። ከሞላ ጎደል አብዛኛው የተሻለ ነው ወረዳ ነው ያለው።